አቶ እስክንድር ነጋ ስለ ዘመነ ካሴ ምን ተናገረ የሚለውን ጉዳይ ለእናንተ የምናቀርብላችሁ ይሆናል። ከዚሁ ጋር በተገናኘ ሌሎች የምናነሳቸው መረጃዎች አሉ። የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ አትርሱ። ይህ ቪዲዮ ላይክ በማድረግ መከታተል ጀምሩ። በዛሬው ዕለት ከጀርመን ድምጽ ሬዲዮ ጋር ቆይታ አድርገው ነበረ አቶ እስክንድር ነጋ። በዚህ ቆይታው ላይ የተለያዩ ሐሳቦችን አንስተዋል። በተለይም ከጽምዶ ጋር የተገናኘው ሐሳብ በእጅጉ የብዙዎችን ትኩረት የሳበ ነው። ከዛ ባሻገር ግን ሌሎችም ጉዳዮችን አንስቶ ሐሳቡን ገልጿል ማለት ነው። ከዲደብሊው ጋር ወይም ከዶቼ ቬለ ጋር በነበረው ቆይታ ላይ አቶ እስክንድር ነጋ በመንግስት በኩል በርካታ የግድያ ሙከራዎች እንደተፈጸሙበትና ከዚህም ሊተርፍ ስለመቻሉ ተናግሮ ነገር ግን በሌሎች ታጣቂዎች ማለትም በሌሎች የፋኖ ክንፎች አማካኝነት የተለያዩ የግድያ ሙከራዎች ተደርገውበት እንደሆነ ጥያቄ ቀርቦለት ነበር ከዲደብሊው። አቶ እስክንድር ይህንን መመለስ አልፈለገም፣ ለጊዜው ይለፈኝ ብሎ አልፎታል። ሆኖም ግን በግልጽ የሚታይ ነገር ነው ሲል ተናግሯል ማለት ነው። አቶ እስክንድር ማለት በሌሎች የፋኖ ክንፎች አማካኝነት የይገደል ወይም እርምጃ ይወሰድበት ውሳኔ ተላልፎበት በተለያዩ ቦታዎች ሲንቀሳቀስ እንደነበር ራሱን ለማዳን ሲገለጽ የነበረ ጉዳይ ነው። በተለያዩ ጊዜያት መረጃዎች ሲወጡ ነበረ። እናም ይህንን ጉዳይ በማጥራት ነው እንግዲህ ቃለ መጠይቁን የጀመረው። በተለያዩ የመንግስት ጋር ቅርበት ባላቸው የፌስቡክም ሆነ የዩቲዩብ ቻናሎች አማካኝነት አቶ እስክንድር ነጋ ተገድሏል የሚል መረጃ ሲሰራጭ ነበረ ከሰሞኑ። እኛም ተመልክተን ሐቀኝነቱን ለማረጋገጥ ጥረት አድርገን ነበር። ያው ስላልተሳካ ነው ይዘነው ያልቀረብነውና እንግዲህ አልሞትኩም ብሏል አቶ እስክንድር። ወደ ቃለ መጠይቁ ኮር ፖይንት ስንገባ እንግዲህ አቶ እስክንድር የአማራ ፋኖ ብሔራዊ ንቅናቄ የሚባለውና በዘመነ ካሴ የሚመራው ድርጅት ተራ አባል እንደሆነ ገልጿል። በዚህ ቃለ መጠይቅ ላይ ሚናው ምን እንደሆነ ሲጠየቅ እናም ይሄ ድርጅት ከተለያዩ የኢትዮጵያ የታጠቁ ተቃዋሚ ኃይሎች ከነ የኦሮሞ ነጻነት ሰራዊት ከህወሓት ከጋምቤላም እንዲሁም በጽምዶ አምብሬላ ስር ባሉ በጽምዶ ጥላ ስር ባሉ ተቃዋሚ ኃይሎች ጋር በጋራ እንቅስቃሴ እያደረገ እንደሚገኝ ተጠቅሶ ጥያቄ ቀርቦለት ነበር። ምን ያህል እውቅና አለው አንተ አባል በሆንክበት ድርጅት ውስጥ ምን ያህል እውቅና አለው ይሄ ጥምረት በሚለው ጉዳይ ዙሪያ ጥያቄ ቀርቦለት ነበር። እዚህ ጋር እንግዲህ በትንሹ 3 ዋና ዋና ጉዳዮችን አንስቷል። የመጀመሪያው ጉዳይ በአሁኑ ሰዓት ያለው የአፋብን አመራር በሰፊው የድርጅቱ አባላት ወይም አባል አማካኝነት የተመረጠ በጠቅላላ ጉባኤ የተቋቋመ አይደለም የሚል ሐሳብ አንስቷል። ይህም ማለት ለሽግግር ጊዜ የተቋቋመ ጊዜያዊ አመራር ነው ያለው ማለት ነው በአፋብን ላይ። ስለሆነም ይሄ በጊዜያዊነት በፋኖ ታጣቂዎች መካከል መፈጠር አለበት የሚባለውን አንድነት ለማሳለጥ የተቋቋመው ኃይል ወይም አመራር ይህንን ውሳኔ በራሱ ማለትም ይሄ ጥምረት የሚባለውን ውሳኔ ወይም ጥምዶ የተባለውን ውሳኔ በራሱ ፈቃድ የሚወስነው ነገር አይደለም። ይህንም ለመወሰንም የሚያስችልም ህጋዊ መሰረት የለውም ብለዋል። በሁለተኛ ደረጃ በአባላቱ ያልተመረጠ ነው። ስለሆነም ይሄ ማለት አባላቱ ያልመረጡት ከሆነ ሌጂቲሜት የሆነ አይደለም ማለት ነው ውሳኔዎችን ለማሳለፍ ይሄ አመራር። እናም በዘመነ ካሴ ላይ እንግዲህ ጥያቄ የሚያነሳ ሐሳብ ነው የሚሰነዝረው እስክንድር በሶስተኛነት እንደምናየው ማለት ነው። በሶስተኛ ደረጃ ላይ ዘመነ ካሴ እና ሌሎች የፋኖ ከፍተኛ አመራሮች የአፋብን ማለት ነው የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች በተለያዩ ጊዜያት ስለ ጽምዶ ከሚሰጡት ማብራሪያ ጋር በተገናኘ በጥምረት ከሌሎች ኃይሎች ጋር በጽምዶ ስር ለመስራት ያሳለፉት ውሳኔ ብዙሃኑ የአፋብን የሚባለው ተቋም ውስጥ ወይም ድርጅት ውስጥ ያሉ ከፍተኛ ተዋጊዎችም አመራሮችም ያልተቀበሉት ነው በማለት እንግዲህ አቶ እስክንድር ነጋ ሐሳቡን ይገልጻል ማለት ነው። እዚህ ጋር አጥርተን ማየት የምንችለው ነገር ምንድነው? እንግዲህ በበላይነት ያለው ዘመነ ካሴ ነውና ዘመነ ካሴን በተመለከተ አቶ እስክንድር he is not legitimate አይነት ነገር ነው ያነሳው። ይሄ ማለት ምንድነው? በሰፊው የድርጅቱ አባላት አማካኝነት
ድምፅ ተሰጥቶበት ዲሞክራሲያዊ የሆነ ጠቅላላ ጉባኤ ተጠርቶ የተመረጠ አመራር አይደለም፣ ስም ባይጠቅሱም ማለት ነው እና የተመረጠ አመራር አይደለም ሲል ነው እንግዲህ ትችቱን ያቀረበው እና ከዚህ ይነሳል እንግዲህ ጽምዶን የመቃወሙ ሐሳብ ማለት ነው። ይሄው ማለት ምንድነው? ይሄ ያልተመረጠ አመራር በሰፊው ተዋጊ ዘንድ ይሁንታ ያላገኘ አመራር ስለ ጽምዶ ውሳኔ ማሳለፍ አይችልም። ይህንንም ካሳለፈ ደግሞ ሌጂቲሜት ወይም ደግሞ ህጋዊ አይደለም የሚል ነው እና የተቃውሞ ድምጸት ያለው አይነት ሐሳብ ነው ያነሳው። እነዚህን ኃይሎች ማለትም ኦነግም ወይም የኦሮሞ ነጻነት ሰራዊትን ህወሓትን ለመታገል ነው ወደ ጫካ የገባ ነው። ከነዚሁ ጋር እነዚሁን ለመታገል ነው ደም እያፈሰስን ያለ ነው። ከነዚህ ጋር የሚፈጠረውን ጥምረት በተመለከተ አብዛኛው አባል መምከር አለበት። በዚህ ጉዳይ ዙሪያ ደግሞ አብዛኛው አባል በአሁኑ ሰዓት ምንም አይነት ግንዛቤ የለውም በማለት ተናግረዋል። ጋዜጠኛው እንግዲህ ጥያቄው ሲያቀርብ አብዛኛው ሲል በምን ያህል ደረጃ ነው እንደዚህ አይነት አባላት ያሉት የጽምዶን እንቅስቃሴ የማያውቁት ወይም ደግሞ ይሁንታ ያልሰጡት የሚል ጥያቄ ለአቶ እስክንድር አቅርቦ ነበር። እስክንድር እንግዲህ ያው ዲሞክራሲያዊ የሆነ ስብሰባ ሲካሄድ ወይም በዚህ ጉዳይ ዙሪያ ውይይት ሲካሄድ መታወቅ የሚችል ነው በማለት እንግዲህ አልፈውታል። እንግዲህ ወደ ኋላ መለስ ስንል አቶ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት የሚባል ኃይል አቋቁሞ በውጭ ሀገር እነ ሻለቃ ዳዊት ወልደ ጊዮርጊስ፣ በሀገር ውስጥ ደግሞ እርሱ ራሱ አቶ እስክንድር ነጋ በከፍተኛ አመራርነት ሲመራ የነበረው ድርጅት ነበር። በዚህ ድርጅት ምክንያት ብዙ ውዝግቦች ተፈጥረው ነበር። በተለይም በሰሜን ሸዋ የሚንቀሳቀሱ የመከታው ማሞ ታጣቂ ኃይሎች ጋር ብዙ መፋጀጦች ነበሩ፣ እርስ በርስ ፍትጊያዎች ነበሩ እና ብዙ ሰዎችም ወይም ብዙ ተዋጊዎችም ህይወታቸውን ያጡበትም ወቅት ነበርና በነበረው ውዝግብ መሃል እንግዲህ ሁለቱም ድርጅቶች ቢያንስ ከስመው ወደ አንድነት ይምጡ የሚል ሐሳብ ነበረ። በኋላ ላይ ነው በጎን እነዘመነ ካሴ የአማራ ፋኖ ብሔራዊ ኃይል የሚል ነበራቸው። በዚህ ደግሞ እስክንድር የአማራ ፋኖ ህዝባዊ ድርጅት የሚባል አለ። ሁለቱ ሲከስም እንግዲህ አፋብን የሚባለው መጣ ማለት ነው። ከስመው ሲመጡ ወይም መርጅ ሲያደርጉ ማለት ነው እና ከዛን ጊዜ በኋላ አቶ እስክንድር ከአመራርነት ቦታ ገለል ብሎ እንደነበረ የምናውቀው ነው። በማዕከላዊ ኮሚቴም ደረጃም ሆነ በፖሊስ ቢሮ ውስጥም በአባልነት እንዲሳተፍ ጥያቄ ቀርቦለት አቶ እስክንድር አይ በአባልነት መንቀሳቀስ ይሻለኛል ብሎ የቀረበለትን ጥያቄ ይሁንታ አልሰጠውም ተብሎ በብዛት ሲነገር ነበር። በአሁኑ ሰዓት እንግዲህ በተራ አባልነት እየተንቀሳቀስኩ ነው ብሏል ማለት ነው እና ይሄ መክሰምና አንድ ላይ መንቀሳቀስ ሁኔታ እንዴት ሊመጣ ቻለ ሲባል ያው ቅድም እንዳልነው የተለያዩ ጫናዎች ነበሩ፣ ከዲያስፖራውም ከውስጥም በዛ በኩል ተፈጥሯል። ያኔ ሲፈጠር ግን የነበሩ የተለያዩ ሸፍጦች ነበሩ፣ በጎጥም በምንም ከጀርባም ደግሞ ረጃጅም እጆች ነበሩ። ይሄ ኃይል ሲቋቋም የሚል ነገር አንስቶ ነበር አፋብን የሚባለው ማለት ነው አቶ እስክንድር በዚህ ቃለ መጠይቁ ላይ። ስለነዚህ ረጃጅም እጆች እንግዲህ ጋዜጠኛው ጥያቄ አቅርቦለት ነበር፣ እነማን ናቸው ክላሪፋይ ያርግልን የሚል እና ግልጽ ያለ ነገር መናገር አልፈለገም አቶ እስክንድር። ይሄም ጉዳይ እንደ ቅድም እንደጠቀስነው የግድያ ሙከራው ጋር የተገናኘው ምላሽ እንዳሳለፈው ይሄኛው ነው አሳልፈው ማለት ነው እና መናገር አልፈለገም ማለት ነው። ሞር ግን እኛ እንደምንገምተውና እንደነ አፍሪካ ሪፖርት እና አፍሪካን ኮንፊደንሻል አይነት ሚዲያዎች የውጭ ሚዲያዎች እንደዘገቡት ከሆነ ሁለቱም ኃይሎች ከስመው አንድ እንዲሆኑ በኤርትራ መንግስትም በኩል ፍላጎት እንደነበረና አንዳንድ የፋኖ ከፍተኛ አመራሮች ኤርትራ ድረስ ሄደው ይህንን አፋብን የሚባለውን ኃይል ለማቋቋም የተለያዩ አይነት ኦሪየንቴሽኖችን ከኤርትራ መንግስት ከፍተኛ ኃላፊዎች ወይም ደግሞ የፖለቲካው ዘርፍ የሚመለከታቸው ሰዎች ጋር ውይይት አድርገው እንደነበረ ተዘግቦ ነበር። እኛም ዘግበናል ዘአፍሪካ ሪፖርት ላይ ስፔሻሊ የወጣው ጉዳይ ላይ ማለት ነው እና ይሄን ይመስላል እንግዲህ ማለት ነው የአቶ እስክንድር ነጋ ቃለ መጠይቅ ከዲደብሊው ጋር ያው ድምጹን ያላስገባ ነው ከኮፒራይት ጋር በተገናኘ ያው ዩቲዩብ ላይ ያለውን ገደብ ስለምታውቁት ነውና ያለው ጭምቀ ሐሳቡ ይሄ ነው እና ስናጠቃልለው ወይም ጀነራላይዝ ስናደርገው 1 2 3 4 ብለን እናስቀምጠው ነገር አለ። አንደኛው ነገር አቶ እስክንድር ነጋ ከመንግስት ብቻ ሳይሆን ከታጠቁ ሌሎችም እርሳቸው ሁሉ እንታገላለን ከሚሉ ኃይሎችም ጭምር የግድያ ሙከራ
ተደርጎባቸው እንደነበረ አንደኛ፣ ሁለተኛ ደግሞ ይሄኛው አፋብን የሚባለው ወይም የአማራ ፋኖ ብሔራዊ ንቅናቄ የሚባለው ኃይል ሲቋቋም ከጎጥና ከተለያዩ አይነት ችግሮች ከጎጠኝነትና ከሌሎች አይነት ችግሮች ባለፈ ረጃጅም የውጭ ኃይሎች እጆቻቸውን አስገብተውበት እንደነበረ ተናግረዋል። በሶስተኛ ደረጃ ደግሞ ይሄ ጽምዶ የሚባለው ጥምረት ሰፊው የድርጅቱ አመራር ወይም ተዋጊዎች የሚያውቁት አለመሆኑን ይሄውም ደግሞ በአሁኑ ሰዓት በአመራር ላይ ያለው ፖሊት ቢሮ ወይም ማዕከላዊ ኮሚቴ በድምጽ እና በተዋጊዎቹ ይሁንታ በጠቅላላ ጉባኤ የተመረጠ ሳይሆን በምደባ የተቋቋመ መሆኑን ይህም አሁን የተላለፈውን የጥምረት ውሳኔ ወይም የጽምዶ ውሳኔ ህገወጥ እንደሚያደርገውና አስተማማኝ እንዳልሆነ፣ በሶስተኛ ደረጃ ደግሞ አብዛኛው የአፋብን ተዋጊ በጉዳዩ ዙሪያ እውቅና ሳይኖረው እንዲሁ ብዥታ እንዳለበትና በአራተኛ ደረጃ ደግሞ ቅድም በሁለተኛ ደረጃ ላይ የጠቀስነውን አመራሩ በተለይም በዘመነ ካሴ የሚመራው አመራር የህጋዊነት ጥያቄ እንዳለበት አንስተዋል ማለት ነው። በዚህ መልኩ ተጨምቆ ሊታይ የሚችል ጉዳይ ነው። አጠር ያለ ቃለ ምልልስ ነበር። የ5 ደቂቃ ከተወሰኑ አይነት ሰከንዶች ቃለ ምልልስ ነበረ። እንግዲህ ይህን ይመስላል ማለት ነው የነበረው ቃለ ምልልስ ሲጨመቅ። እንግዲህ ወደ ሌሎች ጉዳዮች እናልፋለን። ወደ ትግራይ ስንሄድ እንግዲህ የቲዲኤፍ የተባለው ኃይል አዛዦች ውሳኔ አሳልፈዋል ተብሏል። ላለፉት ቀናት የቲዲኤፍ ወታደራዊ አዛዦች ያካሄዱት ስብሰባ አጠናቀዋል። እንግዲህ በተለያዩ ጉዳዮች ዙሪያ ውይይት አድርገው ውሳኔ አሳልፈዋል ተብሏል። እንግዲህ ከአርሚ አዛዦች በላይ ያሉ ወታደራዊ አመራሮች ናቸው በዚህ ውይይት ላይ የተሳተፉት። በመጀመሪያ እንግዲህ የአየር ክልላችን ለመቆጣጠር እንዲያስችለን የአየር መንገድ በረራዎች ይዘጉ የሚል አጀንዳ በውይይቱ ላይ ተነስቶ እንደነበረ ተነግሯል። መዝጋትም ሆነ መክፈትም ይህን የአየር መስመር ማለት ነው ብቻችን ልንወስነው የሚገባ አይደለም። የፌዴራል መንግስት በራሱ ውሳኔ ይቋረጥ ወይም ደግሞ ይቁም ቢልም እንኳን የአየር በረራው መቀጠል አለበት ተብሎ ነው በወታደራዊ አዛዦቹ በኩል የተወሰነው። ማለትም የፌዴራል መንግስቱ በራሱ በኩል የአየር በረራ እንግዲህ ወደ ትግራይ አይኖርም ቢልም እንኳን እኛ ለበረራ ክፍት ማድረግ ያለብን የአየር ክልሉን ሲሉ እንግዲህ ውሳኔ ያሳልፈዋል ማለት ነው። በሌላ በኩል ደግሞ ወይም በሁለተኛ ደረጃ ውጊያ እንጀምር ወይስ አንጀምር በሚለው የውይይት ነጥብ ላይ ሰፊ ክርክር ተካሂዷል። በተለያዩ ጊዜያት በተካሄዱ ህዝባዊ ውይይቶች አንድነታችን ተዳክሟል፣ የሰራዊታችንም የውጊያ ሞራል በመውደቅ ላይ ይገኛል ሲሉ እንግዲህ ወታደራዊ አዛዦቹ ተመልክተዋል። በትግራይ ታሪክ በአጭር ጊዜ ይህን ያክል ወይም በበርካታ ቁጥር የሚገመት ሰራዊት የተማረከብን አጋጣሚ አልነበረም በማለት የሽረሪናውን ውጊያ እንዳብነት አንስተዋል። አዲስ ውጊያ ከመጀመር በመከላከል ብቻ ወይም የመከላከል እንቅስቃሴ እያደረግን ብንቆይ ይሻላል የሚል ውሳኔ ላይ ስለመድረሳቸው ነው እንግዲህ የተነገረው ወታደራዊ አዛዦቹ ማለት ነው። በሶስተኛ ደረጃ እንግዲህ ከተለያዩ አካላት ጋር እየተደረገ ያለው ጽምዶ በምንፈልገው የጥምረት ማለት ነው ቅድም ያው እኛም ጠቃቅሰነዋል እያደረግነው ያለነው ጥምረት በፈለግነው መንገድ እየሄደ አይደለም ብሏል። በሽረሪና ከሻዕቢያ ድጋፍ ለማግኘት ተስፋ አድርገን ነበር በሽረሪና ውጊያ፣ ይህ ሳይሆን ቀረና ትዕዛዝ አልተሰጠንም በሚል ምክንያት ድጋፍ አላገኘንም። በፋኖ በኩል ያለው የመከፋፈል ሁኔታ የተነሳ በፈለግነው መንገድ ሊያግዙን አልቻሉም። ስለዚህ ይሄን ጽምዶ ተማምነን የምንጀምረው ምንም አይነት አዲስ ውጊያ አይኖርም ሲሉ እንግዲህ ግምገማ አድርገዋል እንግዲህ አመራሮቹ ማለት ነው። በአጠቃላይ እንግዲህ በዚህ ውይይት ላይ እንደተመለከተው ከሆነ በጽምዶ በኩል ያሉት ተስፋ የተደረገባቸው ሁኔታዎች ከግብ አለመድረሳቸው፣ ከሌሎች ኃይሎች ጋር ያለውም ትብብር እንደዚሁ ፍሬያማ አለመሆኑና የሰራዊቱ ወታደራዊ አደረጃጀትና አቅም በሚፈለገው ልክ አለመጠንከሩ አዲስ የውጊያ ግንባር ለመክፈት እንደማያስችላቸው በማሰብ ወደ አዲስ ወታደራዊ ማጥቃት እርምጃ መግባት ማለት
ለነሱም ኪሳራ እንደሆነ ማለትም የቲዲኤፍ ኃይልን ከማስመታት ውጭ ሌላ የተለየ ትርጉም ያለው እንቅስቃሴ እንደማይኖረው ታስቦ በመከላከል ብቻ መቆየት አለብን። በሚደርስብን የድሮን ድብደባ የሚድረስ የትኛውም አይነት ጥቃት ይድረስ በመከላከል ብቻ መቆየት ነው ያለብን በማለት እንግዲህ ውሳኔ አስተላልፏል ማለት ነው። በመከላከል ሁኔታ እንቀጥላለን በማለት ውሳኔ ያሳልፈዋል ማለት ነው እነዚህ ከፍተኛ አመራሮች። በሌላ በኩል ደግሞ በጋምቤላ ክልል አቦል ወረዳ ማንነታቸው ያልታወቁ ታጣቂዎች ትላንት ጠዋት በአንድ የህዝብ ማጓጓዣ አውቶቡስ ላይ በፈጸሙት ጥቃት አንድ ሰው ተገድሎ 4 መቁሰላቸው ከስፍራው የወጡ መረጃዎች አመልክተዋል። በክልሉ በተለይም በኢታንግ ልዩ ወረዳ ውስጥ በህዝብ ትራንስፖርት ላይ ያነጣጠሩ ጥቃቶች በተደጋጋሚ እንደሚፈጸሙ የአካባቢው ምንጮች ይናገራሉ። ባለፈው ወር አጋማሽ ማንነታቸው ያልታወቁ ታጣቂዎች ወደ ኢታንግ ከተማ በተሽከርካሪ በመጓዝ ላይ የነበሩ የመንግስት ሰራተኞች ላይ በፈጸሙት ጥቃት አንድ የአካባቢው ሹመኛ ገድለው 2 ማቁሰላቸው የሚታወስ ነው። በሌላ በኩል ደግሞ አንድ መረጃ አለ። በአሁኑ ወቅት እንግዲህ የመውሊድ በዓል በነገው ዕለት ይከበራል። ይህን በማስመልከት እንግዲህ የትግራይ እስልምና ጉዳዮች ቢሮ መግለጫ አውጥቷል። በትግራይ ክልል በድሮን ፍራቻ የመውሊድ በዓል በምሽት እንደሚከበር ነው የገለጸው። የትግራይ ክልል እስልምና ጉዳዮች ምክር ቤት ዛሬ በሰጠው መግለጫ በክልል ውስጥ የነብዩ መሐመድ የልደት በዓል በምሽት እንደሚከበር አስታውቋል። ምክር ቤቱ በመግለጫው በዓሉ ዛሬም ሰኞ ምሽት በክልል ውስጥ በሚገኙ መስጂዶች ውስጥ እንደሚከበር ገልጾ ይህም የሆነው በተደጋጋሚ የሚፈጸመው የድሮን ጥቃት ስጋት በመፍጠሩ መሆኑን አስረድተዋል። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ ሲናገሩ በክልሉ እየተካሄደ ያለው የአየር ጥቃት በሰላማዊ ሰዎች ላይ ብቻ ስጋትን የፈጠረ ከመሆኑም በላይ ህዝቡ ሃይማኖታዊ በዓላትን እንዳያከብር አድርጎታል ብለዋል። በመሆኑም የመውሊድ በዓል በህዝብ አደባባዮች ሰፊ ሰዎች በሚሳተፉበት መልኩ እንዳይከበር ምክር ቤቱ ውሳኔ ማስተላለፉን ገልጸዋል። በምትኩ ዛሬ ምሽት በተለያዩ መስጂዶች ውስጥ ዱዓ፣ ዳዕዋ እና መንዙማን ጨምሮ ሃይማኖታዊ ስርዓቶችን በማከናወን ይሄው በዓል ተከብሮ እንደሚያልፍ እንግዲህ አመልክተዋል ማለት ነው። በዚህ መልኩ እንግዲህ በትግራይ ክልል የመውሊድ በዓል በዚህ መልኩ እንደሚከበር ነው እንግዲህ የመረጃ ምንጮች ያመለከቱት ነው ያለው። እንግዲህ ያለው ሁኔታ እንግዲህ ይሄን ይመስላል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ አድርጉ። መልካም ጊዜ